በጣም ማዝነው ምን እንደሆነ ታውቃለህ? እኔን ከዳኒ ጋር መገመት እኔን ከዳኒ ጋር መጣጣር አንቺ ከሶሲ ጋር ስትገምጪኝ አልዘም የቆየ ፋይል አላችሁ። ጨርሱ አውሩና ጨርሱ። ብሩክና ሀይሚ ዛሬ እንግዲህ በሚፍታ ፊትም ሊደባደቡ ትንሽ ቀርቷቸዋል ማለት ነውና ዛሬ ብሩክ እኔ ምን አስቦ እንደሆነ በመሳቅ ነው የጀመረውና ምን አዲስ ነገር አስቦ ነው ከኋላ ምንድን አስበህ ነው አንተ ቀብራራው ማለት ነውና ሀይሚ ደግሞ ምን ያስቃል እያለችው ነበረ እውነት ለመናገር ማለት ነው። ገና ስትመጣ ነው ምንድነው የሆንሽው እያለ እንትን ሲል ነበርና ብቻ ዛሬ ማለት ለመታረቅ ጫፍ ላይ ደርሰዋል ልበል። እኔ እኮ ማለት ፍቅር ነው እንደሚያረጋቸው እኮ የምር ማለት ነው። ሁለታቸውም ጋር ትክክለኛ ፍቅር ስላለ እንደሚያረጋቸው ፍቅር ነውና ጭቅጭቃቸው ማለት ነው እንግዲህ ተጀመረ ማለት ነውና ምን ተጀመረ አላለቀም ነው እንጂ አንድ ወር ሆናቸው። አሁንም ደግሞ አዲስ ነገር አለ እያለ ነው ቡራ። አረ በዚህማ እንዲው ማለት በዚህ በቆሰለ ልባችሁማ ሌላ አዲስ ነገር እንዲው ትችሉታላችሁ። ብሩክ ሀይሚ እንደው የምችለው ይመስላል ማለት በቃ እረፍት ያስፈልጋል። ኦዲየንስ ራሱ እረፍት ይፈልጋል ማለት ነው። አላቅም ብቻ ብሩክ በአዲስ ነገር ጠብቁ ብለዋልና ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች እንዴት ናችኋለን? እንግዲህ ጨረቃዎች መጥተዋል። ዛሬም በጭቅጭቅ ነው ማለት ነው እና ሚፍታ ግራ ገብቶት ነበር ትናንት። ፍፄ ግራ ገብቶት ምንም ሳያወራ ነው የሄደው ማለት ነው። ዛሬም እንግዲህ ሚፍታ በቃ በመሀል ሆኖ በቃ እናንተ አውርታችሁ ተጨቃጭቃችሁ ስጨርሱ ንገሩኝ እያለ ነበር እና ብሩክ ደግሞ እንግዲህ ውስጡ ደስታ ነው የሚሰማው ለመታረቅ ሁለታቸውም ጋር እንዴት ነው የይቅርታ ልብ አለ ብዬ አስባለሁ። እና ሀይሚ አሁን ላይ የደከማት ነው የምትመስል ማለት በቃ አንድ ወር ሙሉ ካሜራ ደቅና አብዛኛውን ቪዲዮ እሷን የሰራችው ማለት ይቻላል። ብሩክም ቢኖርም ግን ደግሞ ብሩክ ሲጠፋ ምንም ሲልም እሷ እየመጣች እየሰራች ነው እና አለሽ ቁማ አንድ ወር ሞላሽ ማለት ነው እና በጣም ጎበዝ ናት እውነት ለመናገር እና እረፍት አያስፈልግም፣ እረፍት ያስፈልጋል። ቡራችም ማለት ነው ምን አስቦ እንደዋላ ግን በአዲስ ነገር ጠብቁኝ ብሏል። እንግዲህ ስለ ሶሲና ስለ ዳኒ ማለት ሀይሚ በቃ ማለት የምር ከዳኒ ምንም ነገር እንደሌላት ግልጽ ነው። ይሄ ምንም ጥያቄ እንኳን ውስጥ አይገባም። ምክንያቱም በአንድ ወር ውስጥ ትውውቅ ቪዲዮ ብቻ ለመስራትና ያው ብሩክ ደግሞ ዳኒ ደግሞ ብሩክን ለማናደድ የሚያደርገው ነገር ትናንት ራሱ ላይ አይታችሁታል። የሀይሚን ፎቶ ስልኩ ስክሪን ላይ አድርጎ ዘፈን እያዘፈንላት ነበር እና ብሩክን ለማናደድ ነው ይህ ሁላ የዳኒ እንትን የሚለውና ሀይሚ እኔ በአንድ ወር ውስጥ ባልሞላ ምንድን ነው ከእሱ ጋር የምጠራጥረኝ? ምን ግንኙነት ሊኖረኝ ይችላል? እንዴት ከእሱ ጋር ትጠረጥረኛለህ ብላ እንግዲህ ዛሬ ጥያቄ አቅርባ ነበር። አንቺ ሳሪያ ለምንድን ነው ከሶሲ ጋር የምጠረጥርኝ ብሎ ነበር እና እንዴ እናንተማ ያልተዘጋ ፋይል አላችሁ። ለዛ ነው ደግሞ አይኔን አምነዋለሁ፣ አይቻችኋለሁ፣ አንድ አልጋ አግኝቻችኋለሁ፣ የልባችሁን ሰርታችሁ ስጨርሱ ይሆናል ምናምን እያለች ነበር እና ሀይሚ እንግዲህ ሀይሚ አፍቃሪ ናት እውነት ለመናገር እኔ ሁሌም ነው የምለው እና ሀይሚ ንጹህ በጣም አፍቃሪ ናት። እስኪ አሁን እንደው የምር ማለት ነው አሁን ሀይሚ ከቡራ ምንድን ነው የምትፈልገው? እስኪ እንደው እናንተ ኮመንት ላይ ያስቀምጡ ማለት ነው። እኔ ሁሌም እንደምለው ያኔ አንዲት ሴት አንድን ወንድ እየተንከባከበችው ምን እያለችው በቃ ማለት እሱ ያላትን ሁሉ የምታደርግ ከሆነ በቃ ከሱ የምትፈልገው ንጹህ ፍቅር ነው ማለት ነው እና ስለዚህ ሀይሚ ደግሞ በቃ ንጹህ አፍቃሪ ናት። በንጹህ አፍቃሪ ልቧ አንድን ሰው አፍቅራ ብላ ካልሆነ የጋን ጊዜ ደግሞ የቆረጠ ጊዜ አትመለስም ማለት ነው እና ብሩክም ደግሞ እንደምትወደው እንደምታፈቅረው ጠንቅቆ ያውቃል። እሱም ያፈቅራል። ያው እንግዲህ ፕራይቬት ለነሱ ነው፣ ለኛ ይሁን ለነሱ ይሁን ግልጽ ባይሆንም ማለት ነው። ለኛማ ፕራይቬት ነው መቼም ማለት ነው እና ይሁን ችግር የለውም። ብቻ ዛሬ በቃ ማለት በጣም ቡራም እየሳቀ ነበርና ምንድነው የሆንሽው እያለ ማለት ነው። ምን ጥያቄ አለው? በዚህ ኦዲየንስ ይወርድባታል። በዚህ እረፍት የላትም። ቪዲዮ እየሰራች ነው ነጋ በነጋ ካሜራ ፊት ይኸውም ጠንካራ ናት የምር ማለት ነው እና ብቻ እንግዲህ ለመታረቅ ጫፍ ላይ ደርሰዋል ብዬ አስባለሁ። ያው እንግዲህ ቡራ ደግሞ አዲስ ነገር አለ ብሏል ከተነጋገሩት አንጻር
አንተ በቃ እንዴት ነው ከሶሲ ጋር አንተ በቃ እንደዚህ እያለችው ነበርና ልማድ ነው እያለችው፣ እንዲሁም ከተፈለገ አዲስ ፋይል እንፈልጋለን እያለች ነው ሀይሚ። እንግዲህ ወይ ሀይሚ አራታይ ሀገሩ እኮ በቃ ማለት ሚዲያው እናንተ ብቻ ነው የያዛችሁት እውነት ለመናገር እና በጣም ከቡታጅራ ዩቱበሮች ሰው ሰፍ ብሎ የሚጠብቃቸው ሀይሚና ቡራን ነው እና እውነት ለመናገር ማለት ነው እና እንግዲህ አሁን በተፈጠረው ደግሞ በኦዲየንስ በጣም ተሰላችቷል። የመጨረሻ ቢያንስ እንኳን ታርቃችሁ በአዲስ ነገር ብትመጡ ደስ ይለናል ማለት ነው እና ብቻ የዛሬው ቪዲዮ እኔ ማለት ነው ብሩክ ብዙ ነገር ነው ያለው። የመግቢያም ቪዲዮ ሰርተዋል። ለኦዲየንስ ደግሞ መልእክት ስላስተላለፈ ደስ ብሎኛል። በእኔ ስበብ ሀይሚ እንድትሰድባት አልፈልግም ብሎ እንግዲህ ተናግሯለኝ። ሀይሚን የምንሰድባት አንተን ስለሚሰድቡ ነው ብለው መልሰዋል ደግሞ እነሱ ማለት ነው። እና ይገርማል። የፉክክር ደጃፍ ሳይዘጋ ያጥራል እንደሚባለው ነገር የሀይሚ እውነት ለመናገር የሀይሚ ኦዲየንሶች እኔ በአብዛኛው እንደማውቃቸው ቲክቶክ ላይ የትኛውን ቦታ ሳያቸው እውነት ለመናገር በጨዋነት ነው ሲጽፉ ማያቸው ማለት ነው። የምር ማለት ነው እና እስከዚህም ድረስ እነሱ የከፋ ነገር አላየውባቸውም ማለት ነው። ስለዚህ ስጦታ ሰጠን ብለውም የሚጨፍሩ የተሰጠ መልሱ የሚሉ እነሱ ናቸው። እና እንግዲህ ቡራ ደግሞ ስጦታውን መልሷል ማለት ነው እና በፍፄ በኩል ለሚፍታህም ነግሮታል። ብቻ ሰላማችሁን ያብዛል።